ይህንን የምገባ ማዕከል በዚህ ደረጃ በመገንባት በጣም ለሚያስፈልጋቸው ለአረጋውያን ሀገራቸውን በአንድ ወቅት ጉልበት እንደዚህ ሄድ ሳይል ሲያገለግሉ በሀገር ባለውለታነት የሚጠቀሱ የነበሩ ዛሬ በከተማችን ውስጥ ምግብ ሊቸገሩ አይገባምና መኖሪያ ቤት ንጹህ ቤት ካገኛችሁ የምገባ ማዕከል እዚህ ጋር ከተከፈተ በተለያየ ምክንያት ለችግር የተጋለጣችሁ ወገኖቻችንም ይሄ ቤታችሁ ነው። በተጨማሪ ይሄ ብቻ አይደለም፣ በጎነት መንደር ላይ የእንጀራ መጋገሪያ ማዕከል ከፍተናል። ከአንድ ዓመት በላይ ሰርቷል። በጥሩ ሁኔታ እናቶች ሲጠቀሙበት ነው የቆዩት። እሱም ብቻ አይደለም፣ አጠገቡ እንደምታውቁት በልብስ ስፌት፣ በፀጉር ስራ፣ በተለያየ መንገድ የስራ እድል ፈጥረናል። የልጆች መጫወቻ ሰርተን የመኖሪያ ቤቶቹ ማዕከል ላይ የስራ እድል ብቻ ሳይሆን ልጆች እንደማንኛውም ትልልቅ ገቢ እንዳላቸው ወገኖች ወጣ ብለው በቀያቸው ላይ እንዲቦርቁ ደስ ብሏቸው እንዲኖሩ እንዲማሩ ማድረግ የሚያስችል ትምህርት ቤት እዚሁ ቅርብ ነው የተመሰረተው። የልደታ በጎነት መንደር ገና እየሰፋ ነው የሚሄደው። አሁን 11 ህንጻዎችን ጨርሰናል። በዚህ አካባቢ ህንጻዎቹ እስከ 20 ድረስ የሚሰፉ ናቸውና አካባቢው በበጎነት የሚታወቅ የነዋሪዎቻችን ማረፊያ መጠለያ የክብር ማሳያ መንደር የአዲስ አበባ ለውጥ ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ህይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። ብዙ ሰዎች የገነባነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው። ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። ቤት ብቻ አንገነባም። ሱቆች፣ ስራ እድል የሚፈጠርባቸው እንደዚህ መመገቢያ ለሚያስፈልጋቸው ወገኖቻችን በለመዱት የስራ ዘርፍ እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፍ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀይ ጊዜያቸውን እንዳያልፉ ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው።